ማለት ነው ደግሞ ሄዳለሁ አልተመቸኝም። አይ ልንገርህ ብዬ ነው እንጂ እኮ ተዘጋጅቼ ምናምን ጨርሻለሁ። ብድግ ብዬ መሄድ ነው የቀረው። እንዳታስብ። ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እዚህ አልተመቸኝም፣ ብዙ ያልተመቸኝ ነገር አለና ወደ ሀገሬ ሄጄ እዛ ነው መኖር የምፈልገው ከቤተሰቦቼ ጋር። ቤተሰቦቼ ናፍቀውኛል ምናምን ብዬ ምስግናን ለማስደንገጥ እሞክራለሁ። እስኪ ምን እንደሚል ደግሞ እስከ መጨረሻው እዩትና ምን እንደሚል እናያለን ማለት ነው። ማማንዱ ማናግርሃለሁ እና እሺ አስተያየማ የሆነ ነገር ላናግርህ ነበር እንዴ? ሻወር ቤት መሄድ እፈልጋለሁ። እዚህ አልተመቸኝም። ማለት ነው ደግሞ ይሄ አልተመቸኝም መሄድ እፈልጋለሁ ማለት ደግሞ በቃ እዚህ አልተመቸኝም፣ እዛ ሄጄ መኖር አለብኝ። እዚህ እየኖርሽ አይደለም? እሱማ እየኖርኩ ነው፣ ግን ተመችቶኝ አይደለም የምኖረው። ማለት ነው ደግሞ አሁን ከአሁን ተነስተህ አሁን አንድ አንደበት እንደዚህ ማለት ደግሞ አልተመቸኝም መሄድ እፈልጋለሁ ማለት ነው ደግሞ አልተመቸኝም ነው ሌላም ይሆናል። ምን ነው ያልተመቸሽ? በቃ ኑሮ ሁሉም ነገር ደብሮኛል፣ አስጠልቶኛል። ተናግረሽ የማታውቂ ነገር አሁን ለምን አንደበት መናገርሽ? እኮ ተናግሬ አላውቅም፣ ግን ዛሬ ነገርኩህ አይደለ? ምን ለውጥ አለ? ማተጂ ለምን ማተጂ ነው? ምን ጎደለሽ አሁን? ሁሉም ነገር ያረኩልሽ ነው አይደል? ምን ጎደለው? ቤተሰቦቼ ናፈቁኝ። እዛ ሄጄ እዛ ቆይቼ ምናምን ለአዲስ ዓመት እመጣለሁ። ለቤተሰብ ለማየት ማለት አንድ ጉዳይ ነው፣ ችግር የለውም እሱ። እኔም ሳላስበው ቀርቼ አይደለም። እና አሁን ደግሞ አንደበት እንትን አልተመቸኝም ሌላ ነገር ደግሞ ምን ማለት ነው? ምን ጎደለሽ አሁን? በቃ መመቸት መጉደል ሳይሆን በቃ ተመቸኝ። ቻያ ታዲያ ትዳር እኮ እንደዛ ነው፣ ትችለዋለሽ። መልመድ አለብሽ፣ ግዴታ ነው። እዚህ እስካሁን ቻልኩ እኮ ሳይመቸኝ እስከ መጨረሻ መቻል ነው። ታዲያ ማለት ምንድን ነው? ግዴታ ነው መስዋዕት መከፈል። በቃ ሞኝ ካላየኋቸውም ቤተሰቦቼ በቃ እዚህ ነበርኩኝ። ስለዛ ይሄድና አንድ 5 ወር ቆይቼ በቃሽ እዚያ ቋልጪ ማለት ነው ደግሞ ሄዳለሁ አልተመቸኝም። አይ ልንገርህ ብዬ ነው እንጂ እኮ ተዘጋጅቼ ምናምን ጨርሻለሁ። ብድግ ብዬ መሄድ ነው የቀረው። እንዳታስቢ ብሄድ ምን ይፈጠራል? አትሄጂም ነው አታይ በጓደኞች ጋር ስትሄድ ብድግ ብዬ እሄዳለሁ። በዛ አድርገሽ ትቀሪያታለሽ። አትመለስም። ለምን? አሁን ምን ጎለሽ ነው አሁን የምትሄጂ? ደግሞ ቀርማ አትሄጂም። ከዚህ ቤት ንቅነቅ አትሄጂም። የጎደለሽም ነገር ትናገራለሽ፣ አሟላልሻለሁ። አለቀ በቃ። የጎደለ እኮ የለም። መጉደልና ምቾት አለመመቸት ይለያያል። ታዲያ ምንድነው ችግሩ? አንደበት ሄዳለሁ ማለት ትንሽ እንትን አይደለም? አልተመቸኝም። ምን ነው ያልተመቸሽ? ቀጥታ ተናገሪ። ምን አትበይ። አልተመቸኝም። እኔ ቋንቋ መልመድ አልቻልኩም። ከበደኝ። ሰው ሲያናገረኝ ማለቱ አስጠላኝ። መልመድ አልቻልኩም። ታዲያ በአንድ ቀን መልመድ ፈለግሽ? በአንድ ቀን ለምጂ ፈለግሽ? እንዴት አድርገህ አንድ ጊዜ መልመድ አለ እንዴ? የለም ግን ስንት ወር ቆየሁ? ብዙ ወር ቆየሁ ነው ግን። ቆይ ታዲያ ግዴታ ለምን አመት አይፈጅም? ግዴታ ቀስ እያልሽ ለምጂዋለሽ። ማይለመድ ነገር የለም። ቀስ ብለሽ መለመድ ነው። አንተ በቃ ይሄን ቃል ለማስጨነም ይገባል። እሱ እንዳታስቢ። አንዲት ከዚህ ቤት መጥናት የምና እንዳታስቢ። አልተመቸኝም ትያለሽ። ከፈለክ ደግሞ 3 እስካሁን እንኳን 3 ጊዜ አወራ 3 ነገር አንዴ ቤት ሰናፈቁ፣ አንዴ አልተመቸኝም፣ አንዴ ቋንቋ ለምወር እኮ ባለመመቸት ውስጥ እኮ ብዙ ነገር አለ። ስለ ቤት ሰናፍቆ ተደግፈዋለሁ፣ ግዴታ ነው። ይናፍቁሻል። እኔም እያሰብኩ ነው እንጂ በአንድ ላይ እንድንሄድ እያሰብኩ ነው እንጂ አንደበት ሄዳለሁ ማለት ጭራሽ እንዳታስቢ። በዛ ቋንቋ ያልሽው ደግሞ ቋንቋ ደግሞ ቀስ ብለህ ነው የሚለመደው። ከአንድ ጊዜ የሚለመድ ነገር አይደለም። ይሄ ነገር ቀስ ብለህ ተረጋግተህ እኮ ተረጋጋሁ እኮ ነው እዚህ ብዙ አራራኩ። ታዲያ በዚህ ምክንያት ደግሞ ጭራሽ አትሄጂም። አለቀሽም። ተናገርኩ እንዴ? አለቀ እኮ። እኔ ደግሞ ሄዳለሁ እያልኩ ነው፣ እየነገርኩ ነው እንጂ ድንገት ሲሄድ ቤቱ ባዶ እንዳይሆን እያስፈቀድኩ እኮ አይደለም።
ጭራሽ ከዚህ ቤት ንቅንቃት ይማርኩሽ። እኔ ደግሞ አለቅሽም ማርኩሽ። ካላንቺ እኔን ነው ልኖራችንም እዚህ ቤት እሺ። እኔስ ምን ልሁን? እንደማ ከፈለክ ላንዲ ዳብራ እኔ አሁን አላቀርኩበት ሰዓቱ አለው የራሱ እንትን ያሰብኩት ሰዓት አለው። አሁን ስራ ላይ ነኝ። ስራ ቋርጬን በአንድ ቤት መሄድ የለም እንደ ቤተሰብ ለመገናኘት አይደለም ስራ ሌላ አያግድም። ግን ደግሞ እኔ ያሰብኩት ቀን አለ። መቼ ነው? ተረጋጊ፣ ቀስ ብዬ እነግርሻለሁ። እኔ ማለት ያሰብኩት ክረምት በአንድ ላይ ሄደን እንድናያቸው እንጂ አንድ ቤት እንደዚህ ያልተመቸኝም ምናምን ማለት ጭራሽ አልደግፈውም። እኔ ጭራሽ አትሄጂም ቆርጫለሁ እንግዲህ ታዲያ እኮ እኔ አሁን እያስፈቀድኩ አይደለም ብያለሁ። አስፈቅድ እያነገርኩሽ ነው። ደግሞ ሻንጣው ለሁለታችንም ይበቃል። አይ ይሄ ሁለተኛ ነው። አብረን እንሂድና እኔ ቤተሰቦቼን ጥግብ ስላቸው እንመለሳለን። አል ደግሞ አልኩሽ ካላንቺ እኔ ልኖራችሁ አንተ ሲናፍቆ ደግሞ እንመለሳለን እኮ ወደዚህ ምን ይሆናል? በስልክ እየተደዋወልን ነው። ሰላም ናቸው፣ ደህና ናቸው። ለነስለው ያወራን እኮ ደግሞ ጭራሽ አትሄጂም አልኩሽ። አለቅሽም አትሄጂም። አሁን ከሄድሽ አትሄጂም ከዚህ ቤት እንቀጣጥልኝ። እኔ ቤት ስራ እንድትጨም ቆሞ እዚህ ቁጭ እላለሁ። በቤት አዎ፣ እና ያለን ቤት እንደምትወጫ በቤት እዚህ ምን ታደርጋለህ እኮ እኔ አይመለከትሽም። ሆነ አጋጣሚ ስትወጣ ሄዳለሁ። እኔ እኮ እንዳይደብርህ መተህ ቤቱ ባዶ ሲሆን ወደውዬ ሻወር ትደርሻለሁ ስልህ እንዳይደብርህ ነው እንጂ ዝም ብዬ መሄድ እችላለሁ። አትችልም አልኩሽ እኮ እኔ ከአሁን በኋላ ደግሞ አሁን ተመስገን እንኳን ነገርሽኝ። ከዚህ ቤት ንቅንቃለን እንጨራሽ አትሄጃትም። እናያለን እስኪ በቃ ወይ የሆነ መኪና ምናምን እናገርና እቃውን ጫን አድርገን እዛ እንኖራለን። እባክሽ ተረጋጊ። ወይ ተረጋጊ። በቃ እኔ እዚህ ቋንቋ ሰው ሳናግረኝ ምናምን ቀስ ብለሽ ነው የምትሄጂው። አስረድኝ ማለት በቃ ከበደኝ። ለምን በእጅሽ እንደዚህ እያልሽ በእጃታ አትግባቡም? እንዴት ታዲያ? እሱንም እኮ ሞክሬያለሁ፣ ግን በቃ አይደለም እስካሁን ለውዲ በእጃችን የተመለከታችሁ እኮ በቃ እኔ አልፈልግም ማለት ነው። ፍላጎት ከሌለው ካልተመቸው እንዴት አድርጎ ይኖራል? እዚህ ለመኖር ወደሽ አሁን በግዴታሽ ትኖራለሽ። አትሄጂም አለቀ። ቀስ ብለን በአንድ ነው የምንሄደው። ጨርሻለሁ። መጨረሻ ቃሌ ነው። በአንድ እንሄዳለን። ቀጣይ እቃውን አስጭነን። አዎ ይሄ ነው ሐሳቤ እንጂ የምን እቃ ነው የምጫነው? በቃ እዚህ ነው የምንኖረው። አዎ ሻርተን ነው እንሄድም ለማየት ምናምን እንሄዳለን እንጂ እዚህ ነው የምንኖረው። አዎ እንዴ ካልፈለኩስ ግዴታ ነው የምትፈልጊው? ግዴታ መኖር አለብኝ ማለት ነው እዚህ? አዎ ግዴታ ከሆነ ምን ይደረጋል? ግን ነገር አልፈልግም እያልኩ ነው። ዋናው የልቤን ማወቅ ነው። እኔ ሳልፈልግ እዚህ ብኖር ደስ ይላል? ግዴታ ነው። አዎ ይለኝ አንቺ ደስታ አማራት ደግሞ ግዴታ እንትን ቀስ ብለህ ተማክረን እንጂ አንድ ቤት ስለላችሁ ምቾት አልተመቸኝም አልኩህ። ምቾት አይገዛ ያልጋ ምናምን እኮ ምቾት አይደለም። ተናግረሽ ማታውቂ የሆነ የህሊና ምቾት የለም። ራሴን አልተመቸኝም። ተናግረሽ ማታውቂ ነገር አሁን መናገርሽ ነው እኮ የሆነ ወይ የወገብ ምናምን ቢሆን ራስ ትገዛለህ ምቾት ያንን ታሟላለህ። ግን የህሊናዬ እንደዚህ በቃ የሆነ ነገሬ አልተመቸውም። ሰውነቴ አልተመቸውም። ምን ነው አሁን ሐሳብሽ የምትቀር? ሁሌም ደስተኛ ነኝ። የጎደለ የለኝ፣ የከፋይ ነገር የለም። እኔ ሁሌም የምጠይቅሽ ነገር ነው ከፍተሽ እንዳይሆን ምናምን የምጠይቅሽ ነገር ነው። የለም እያልሽ አልቀየም እስካሁን እኮ ነበርሽ። ምንድነው አሁን አንደበት የጎደለኝ የለኝ ደስተኛ ነኝ ማለት የሚያስጨናንቅሽ እንደሌለ ምናምን ሁሌም ትነግሪኛለሽ። እኔም ሳልጠይቅሽ አልወድም አላለም። ይሄ ምንድነው? እሱ ከዚህ በፊት ነግሬህ አላውቅም ግን በቃ አጠራቀምኩና አሁን መጨረሻው ነው ሲደርስ በቃ ነገር ነው እንሄዳለን ያልኩና ከዛ አባቴን ምናምን ነገርኩት። በቃ ነው ካልተመቸሽና እዛ በግድ መኖር የለም በቃ ዝም ብለሽ ነው አይልሽም አትዋሺ እንዴ ምን አሳሽ አይልሽማ ስለማይልሽ ምንድን ነው የማይልሽ? አባቴ አይደለም እንዳልተመቸኝ ካልኩት አንድ መጨረሻ ልንገርሽ። በዚህ ተስማሚ ከሆነ ተስማሚ፣ ካልሆነ ጨራሻ አትሄጂም። ልንገርሽ ያሰብኩት ቀን ተረጋግተን አስበን
የምንሄድበት ቀን ጠብቀኝ። አንድ ሁለተኛ ከዚህ ቤት እንቅልቅልሽ ነው ወደ ውጭ እንዳትወጪ ነው የማልሽ። አትሳቂያትና ኮበራ ነገርኩሽ። ዝም ብለህ አንደበት እንደዚህ ማሰብ ማለት የሆነ ነገር የጎደለሽ ወይ ያልኩሽ ነገር ካለ የጎደለማ ምን ነገርኛ እንፍታው። አንደበት ሄዳለ ማለት ምን ማለት ነው ደግሞ? እበላለሁ፣ እጠጣለሁ፣ አለቀ በቃ። ስራ የለ ለአንድ ላይ እናላልተው የጎዳ ስራ የለ በቃ ምን አለ ያ ሳይሆን በቃ ይሄን ሳይመቸው ቀርታ ያለው ለጭቅላቴን ውስጥህን ያውቀው ያውቃል። አሁንማ ተናገርኩሽ እንግዲህ አለቀ፣ ጨርሻለሁ። አትሄጃትም እንደዛ አባቴ ነኝ ብሎኛል እያልኩ ነው። በቃ ደውዬ ምናምን ተናግሬያለሁ። ራሴ ደውላችኋለሁ። ረጋ ብለን እንመጣን እንደተነፋፈቃችሁ አውቃለሁ። እንደናፍቅ ያውቃለሁ። እኔም አስባለሁ እኮ ጭንቅላት አለ አስባለሁ። እንደናፍቅ አለ ይሄ ማሰቢያ ነው ጭንቅላት ማለት አለቀ በቃ። እንደምናፍቅ ያውቃለሁ። ግዴታ ደግሞ ደውዬም ራሴን ምንድነው እንትን እጃት በጣለሁ ምናምን ብዬ አናግራችኋለሁ። ከዛ በዛ እንስማማለን። እኔና አንቺም አንድ ቀን አስበን አቅደን ነው እንጂ የምንሄደው። አንድ በታውን ሄዳለሁ ብለሽ አትሄጃትም። ጨርሻለሁ። እኔ በቃ አናግራቸው በቃ ላከሷ እመጣለሁ አልተመቸኝም ብላናለች። ካለ ሀሳባት እውነቱን ከነገር ግዴታ ትችያለሽ። ታዲያ ከኔ ጋር ነው እኮ ያለሽው። አሁን ግዴታ ትችያለሽ። አባቴንም አትመጣም ብትለው ነው? አዎ እለዋቸዋለሁ። ለምን ቀስ ብለን አትመጣም ሳይሆን እምላቸው በቃ እንደዚህ ቀን አስበናልና እስከዛ አንድ እንመጣለን ብያችሁ እንጂ አትመጣም ምናምን እንትን ልንሱ አላችሁ እኮ ዞሮ እኔ ለአባቴ እንደዛ ብዬ ናይ ልጄ እኔ ጋር በቃ ካልተመቸሽ ምናምን እዚህ መተሽ መኖር ትችላለሽ፣ ካልተመቸሽም ኑሮ እንድትኖር አልፈልግም ማለት ነው። እኔ ደግሞ አትሄጂም በአንድ ነው የምንሄደው አልኩሽ። በቃ አትደጋግምብኝ። አሁን በቃ ጨርሻለሁ። በቃ ከፈለክ ደውል። በኋላ ነው የምደውላቸው። ረጋ ብዬ ምንድነው ሆነ አናድሽ? ምሳ ሳልበላ እኮ ነው አሁን እንደዚህ ብለሽ ታናድኝ። ደውል ነው ታዲያ ምንድነው? አትደውል ማለት ትደውላለህ፣ ግን መጀመሪያ እናንተ እንስማማ። ምንድነው የምንስማማው? እንደዚህ ያልሽኝ እኮ ነገርኩህ። እኔ ዋሻለሁ ወስጄ አውቃለሁ። አታውቅም እና ታዲያ ምንድነው? በቃ እሱ እንደዛ ብለዋል። ስለዚህ እዛ ሄደን እንኖራለን። በቃ እኮ ቀስ ብለን አልኩሽ እኮ አለቀ በቃ። ምንድነው በቃ ቤት ኪራይ ምናምን የለም። እዛ ሄደን በቃ ቤት አለ። ለምን አላጠላሁትም አልኩሽ እኮ እኔ እንደዚህ አንደት የምትለው ነገር ነው ያናደደኝ። አትሳቂ። ምንድነው ተናደድክ እኮ? አዎ ተናድጃለሁ። ያናደኝ ይሄ ያናድም እንዴ? አዎ ቁርስ ባልበላሽ ተፈጽሚ ነው እኮ ይሄ ጨጎራ አሁን በንግግር ያልሽ እንደምን እኮ በቃ የመጨረሻው ሻን ይሄን ንገረኝ። እኔ ተናግሬው አትነካከኝ። ሆነ እኔ ተናገርኩሽ። ረጋ ብለን ያሰብኩበት ቀን አለ። በዛ ነው የምንሄደው። አሁን አትሄጂም። ከዚህ ቤት አትወጪም። በቃ በሁለት በሶስት ቀን ውስጥ መሄድ እፈልጋለሁ። አትደጋግምብኝ ወሬ። በቃ አሁን አለቀ። የምር አምነኸኝ ነው? ምን አሁን ማራ ምን ማለት ነው? ደግሞ አምነኸኝ ማለት አምነኸኝ ነው ወይ? አዎ አምነኸኝ ነው። እኔ ግን አውቄ ነው። አምነኸኝ ነው እንጂ ሸረኛ እስቲ ቻይና የመሰለች ቢሆን ቅልት አለች እኮ አውቀሽ ነው? የምር አምነኸኝ? አዎ ማርያም ለማንኛውም አውቄ ነው ግን ከዚህ በላይ ላስደነግጥ ፈልጌ ነበረ ግን አልቻልኩም። እኔ እኮ በጣም ፈርቼ ነበር። እኔ ደግሞ አይደለም ምን አስፈራህ? ከዚህ በፊት እንሂድ ብዬሽ አውቃለሁ። ልሂድ ብዬሽ አውቃለሁ። አታውቂም ማለት ለብቻ አንድ ደግሞ ለሰዓታት ካንቺ ላይ በጣም እኔ የምታፈኝ ደግሞ ለሁለት ሳምንት ምናምን አታስቢም እንዴ? እንዴት አልፈራም? ይሄን አይ አስፈራህ እንኳን አሁን ደህና ሆኜ
ዳን እንደዛ ህመም ላይ ሆኜ የራፋ አልሄድኩም። አባቴ እናቴ ነይ ሲሉ አልመጣም ነው ያልኩት። እሺ ካንቺ መለየት አትፈልጊም? ይቅርታ ግን በቃ ትንሽ ላናድ የዊጓ መልስ ነው። እሺ እና አይዞህ የትማሪ ልጅ ሲጀመር ከዚህ ሰፈር መውጣት እቅድ የለኝም። ግን ከዚህ በላይ ነበር ያሰብኩለት ግን አሳዘንኩኝ። ደግሞ እኔም አልቻልኩም እንጂ አልቻልኩም። ግን ከዚህ ወዲህ እቅድ የለኝም። ሲጀመር እንዴት ታምናለህ? አምነሃል? ባምናል 100% ፈርቻለሁ። ታዲያ እንደዚህ እንዴት አልፈራም? እንዴት ታምናለህ? እኔ እንኳን ችግር እንኳን ቢፈጠር ትዳሬ ላይ ነው እንጂ መጨረስ የምፈልገው ከዚህ በፊት ራሱ አብረን ነው እንጂ እንትን ነገር የተጋፈጥነው ቤተሰብ መሸሻ ማድረግ አልፈልግም እኮ እንደው ስትይ በጣም ፈርቼ ነበር። ያኔ ራሱ ላካት በቃ ተንጣዚ ተከባለች ነው ስትባል እኔ አይደለሁ አልሄድም ያልኩት አልሄድም ሲል ይሻለኝ ከሱ ጋር ነው ይሻለኝ ቢጌ በቃ ሶልድ ያረስተኝ አንተ። ስለዚህ ለምን እንሄድ ይመስልሃል? ነው ከፊት ያታነብም እንዴ በደንብ እኮ እንትን አላልኩም። አባቴ ደውላ ደውላ ዝም ብላ ሰላም ይላል እንጂ ደግሞ እንደዚህ ያለችኝ እንዳት ሲጀመር እሱ ማለት እንትን አይልም። ደውዬ ሳወራው ስለ እንደዚህ አውርቻ አላውቅም። ለቤተሰብ ግን በቃ ልጅ ትዳር ችግር ካለ እዛው ፎቶ ወደኔ እንዳታመጪ አውስደው አላውቅም። ችግሩ ምንም ችግራችንን አሁን ነው እንጂ ስሜታዊ ሆኜ በኢንተርቪው የተናገርኩት የሆነ ችግር ምናምን ሲፈጠር ልጅ ችግሩን ካመጣ በቃ እንደኔና እንደናትሽ እንዳትለያዩ እዛው ያዝ አርገሽ መኖር ነው እንጂ ወደኛም እንዳታመጪ ወደ እናትሽም ወደ እህትሽም እንዳትወጪ። ችግር ካለ ለሱ ንገሩ፣ እሱም ችግር ካለ ላንቺ ንገርሽ። ለቤተሰብ ችግር የምታመጡ ሽማግሌ ምናምን የሚገባ ከሆነ በመሃላችሁ ችግር ይፈጠራል። እኛን መሸሻ እንዳታረጊ ነው የሚለኝ። እኔም ወደዛ ስጣላ ወደዛ ሲደብረኝ ሳይመቸኝ ወደዛ መምጣት አልፈልግም። ሳትወድ በግድህ የጎደለውን ታሟላለህ፣ እኔም አሟላለሁ። ግን ማመን ይገርማል። እንዴት ያስተራ አንደበት አሁን ውጪ ካልኩሽ እኔ አሁን ልብሽ አይደነግጥም? እኔ ወጣልኩ እንዴ ደግሞ አይደለም ያው ተመሳሳይ ነው። አንደበት እንደዛ ሲል እንደውጣ ማለት ነው። በቃ ለኔ ፈራው ካንቺ መለየት ስለማልፈልግ ማለት ነው። አልችልም በቃ አይሶ አልወለደ ሳይሆን በቃ ላይ ደቃም ነው። ከዚህ ለዛው ፊቴን አይተህ አትረዳም እንዴ? ብዙ አልተቆሳተርኩብህም። ሲጀመር ቀደም ራሱ ለደስታ እየነገርኩት በቃ እንደዚህ ነው ማረገው እያልኩት አይ በቃ በደንብ ነበር ያሰብንልህ፣ ግን አልሆነም። ችግር የለውም አትደንግጥ። ሲጀመር የሆነ በምትወደው ሰው ላይ መተማመን አለብህ። አይ እንደዚህ አታረጊም ማለት መልመድ አለብህ። በቃ ይሄ አንቺ ሀሳብ አይደለም ይሄ ተንኮል ነው ብለህ እንግዲህ ጉንፋን ስለያዘኝ ሻይ ማለት ነው ካው ሰላም ያለው ማለት ነው። ብዙ እንትን አትበል፣ አትተማመኑ ነገር ሲሆን አይ ሰው ተታረገኝ በኔ ወደ መጣው ነው ፊት ምናምን ቀላል ማለት ነው። ሲጀመር ከቤተሰብ ከማየት ውጪ እዛ መኖር አልፈልግም። ሰው በፍላጎቱ ነው የሚኖረው። ይሄን ምርጫ አድርጌ ነው የመጣሁት። ኪሎ ሜትር ተቋርጬ የመጣሁት ይሄን ምርጫ አድርጌ ነው። ተመልሼ አልሄድም። ነው ማይፋ እሺ